አንድ አስደሳች መረጃ ልንገራችሁ። ታላቁ የኢትዮጵያ ህዳሴ ግድብን ዓለምን በሚያነጋግር መልኩ ለመመረቅ መስከረም ወር ላይ ዝግጅት እየተደረገ መሆኑ ጥሩ ነገር እናያለን ብዬ እጠብቃለሁ። 30 በላይ የሚሆኑ ኢትዮጵያውያን ዜጎቻችን በአንድ ቀን በአንድ ደቂቃ በአንድ ሰከንድ ውስጥ በግልገል በለስ ከተማ ውስጥ ህይወታቸው አልፏል። በጣም ያሳዝናል። ምን እየተካሄደ ነው ወገን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁልን? ዛሬ በአዲስ ቻናል በአዲስ ቪዲዮ መጥቻለሁ። እንግዲህ ከዚህ በፊት የምታውቁኝ እዚህ ዩቲዩብ ላይ በሌላ ቻናል የማታውቁኝ ደግሞ አብራር በድሮ ባላለው እንተዋወቅ። እናንተም ስማችሁን ከየት እንደምትመለከቱኝ ኮሜንት ላይ አስቀምጡልኝ። እኔ አብራር በድሮ ባላለው እንግዲህ ይህን ቻናል አዲስ ከፍቻለሁ። ከዚህ በኋላ እዚህ ቻናል ላይ የተለያዩ ወቅታዊ ጉዳዮችን፣ አንዳንድ መረጃና ሪያክሽን ቪዲዮዎችን እለቅላችኋለሁ። እዚህ ላይ ተከታተሉኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሰብስክራይብ ስታደርጉ ደግሞ ምንም ነገር አይቀንስባችሁም። እንግዲህ እዚህ ቻናል ላይ አንድ ብለን ዛሬ ቪዲዮ ጀምረናል። እንግዲህ ብዙ ሰው ጋር ይደርሳል ብዬ አላስብም፣ ግን እናንተ ጋር ከደረሰ ደግሞ እናንተም እድለኛ ናችሁ፣ እኔም እድለኛ ነኝ። ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ላይክ በማድረግ ጀምሩ እላችኋለሁ። ሀሳብ አስተያየታችሁን ደግሞ በዛሬ ቪዲዮ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እወዳችኋለሁ። ወደ ቪዲዮ እንግዲህ ዛሬ ከተሰሙ መረጃዎች አንዳንድ አቃብላችሁ። እጅግ በጣም ያሳዝናል። ዛሬም ለሀገራችን ሌላኛው ጥቁር ቀን ነው። ከ30 በላይ የሚሆኑ ኢትዮጵያውያን ዜጎቻችን በአንድ ቀን በአንድ ደቂቃ በአንድ ሰከንድ ውስጥ በግልገል በለስ ከተማ ውስጥ ህይወታቸው አልፏል። እጅግ አሳዛኝ የተባለ የመኪና አደጋ በመተከል ግልገል በለስ ከተማ ውስጥ የተከሰተ ሲሆን ተሳቢ መኪና ፍሬን በጥሶ ይህንን አደጋ አድርሷል። በዚህም ታዲያ ከ30 በላይ የሚሆኑ ሰዎች በዚችው ደቂቃ ውስጥ በዛሬው ዕለት ህይወታቸው አልፏል። ሌሎችንም ለማትረፍ ከፍተኛ የተባለ ርብርብ እየተደረገ ይገኛል። ለሞቱት ነፍስ ይማር፣ የተረፉትም ወደ ሙሉ ጤናቸው እንዲመለሱ እንጸልያለን። መጽናናትን እመኛለሁ። መልካም ቀን። እንግዲህ አላህ ከእንደዚህ አይነት አደጋ ነጃ ያውጣን። እንግዲህ በዛሬው ዕለት የተሰማው አንደኛ መረጃ ይሄ ነው። ወደ ሁለተኛ መረጃ እንሂድ። አንድ አስደሳች መረጃ ልንገራችሁ። ታላቁ የኢትዮጵያ ህዳሴ ግድብን ዓለምን በሚያነጋግር መልኩ ለመመረቅ መስከረም ወር ላይ ዝግጅት እየተደረገ መሆኑ መሰረት ሚዲያ ያጋራው መረጃ ያመለክታል። በዚህ ዝግጅት ላይ የተለያዩ ሀገራት መሪዎች፣ ታዋቂ ሰዎች፣ ሙዚቀኞች እንደሚገኙም ይጠበቃል። እንግዲህ እኔንም ብጠሩኝ ደስ ይለኛል። ከዚህ በፊት ተማሪ እያለን ቲሸርቱን ገዝተን ቦንድ እየገዛን በ50 ብር በ100 ብር እየገዛን ብዙ ድጋፍ አድርገናል። ለዚህ ለህዳሴ ግድቡ ማለት ነው። ብዙ ለፍተንበታል። እኛም እጃችን አለበት ማለት ነው። እንግዲህ ደስታችን ነው። እንግዲህ ብዙ አመት የጠበቅነው ተስፋችን ነው። ለምን ለብዙ ገጠር ላይ ለሚገኙት እናት አባቶቻችን የመብራት ኃይል አንዳንድ ነገር ይረዳል ብለን ተስፋ እናደርጋለን። እንግዲህ ኢንሻአላህ ወደፊት ደግሞ ብራችን ደግሞ ይመለሳል ተብሏል። ምን አብቹ እንዴት ነው? እየጠበቅኩ ነው። አሪፍ ነው። ማሻአላህ ብያለሁ። ወገን መተናል። የሳይ የኢትዮጵያ ምግብ አረዱት። ገና ሳይው አርደውታል። ጎመን ቦጥ፣ ዶሮት። ለምን ማን ነው ማንኪያ የሰጠው? ምን ልታረግ ነው? ወለኛው ሻር ጠጣው፣ ወጡን ጠጣው፣ እንቁላሉን ለብቻ በማንኪያ። እኔ ዶሮ ወጥ በማንኪያ ለመጀመሪያ ጊዜ I have never seen such a thing። እንዴ ዶሮ በማንኪያ፣ አጥንት በማንኪያ ጋጠ። ወይኔ ወጥ ተጠጥቶ እኮ ጎመን አይበላም። ወደ ልጅነት ነው የምትመለሰው። አሁን ይሄ ሰውዬ አስመለሰው አንልም፣ አቀረሸው ነው። ሳምቡሳ ሰጡት። እሺ ሳምቡሳው ተመችቶታል። እንጀራውን ብቻውን አንድ ላይ እኮ ነው የሚበላው የነበረው። ፎጣ አረገው። እሺ ልበሰው። ጋጠው። በቃኝ፣ እኔ በቃኝ። ኧረ ወገን አስረዱት። ወገን አስረዱት። እንጀራዋን እኛ ያው ከአመት ስለምናገኝ ያው ብዙም ከአመት አንዴ ስለምናገኝ የዶሮ ወጣ ምናምን እና አስረዱት። ገባችሁ? ብዙ ጊዜ ደግሞ ፈረንጆች እንዴት እንደሚረዱት ታውቃላችሁ? እንደዚህ የዶሮ ወጥ ምናምን በእንቁላል ምናምን ነገር በእንጀራ ምናምን ነገር የሆነ ሁሌ ምን በላ ኢትዮጵያ ምግብ ምናምን ብለው ነው የሚያስቡት ማለት ነው። እኛ ችግር ምናምን እንደሚወጣና አያውቁም። አይ ኢትዮጵያ ኑሮ ባይሆን ጎመኗ ላይ አትቀልድብን ማለት ነው። የኛ ባለ ሁለት ሽሮና ጎመን Biyya jira yeroo nu gallu yeroo ambaa manaa eegalu maalan sun yeroo gaafannu tammootuyyu maalan hin jiru.
namni kun ammoo maallaqa kana naa kafaluu hin danda'a fakkeenyaaf ittiin naa kafaluun hin qaba namni kun abbaan manaa kiyya yoo gaafatu sii kafalaa jedhaan hin kafalu jedhu sii kafala jedha hatti kun ammoo haqa kiyya maallaqa kana abbaa manaa kiyya kana yoo irraa naa fuudhuu baate jechuun faamilii gara seeraatiin haa ta'u gara jaarsummaatti naa ta'u maallaqa kiyya kana fudhachuu danda'an naaf eeyyamama gaafachuu nama sana. Maallaqa? Gaaffii biraallee hin qabu. Gaaffiin qabaa akkam bultee? Nagaa alhamdulillah. አሁን ለማንኛውም ትርጉም በስለሽ ኦሮሞኛ የምትችሉ ልጆች አንድ ገዝት ግቡ። ችግር የለውም። በረኛ ማውራት አልችልም እንጂ ምን እንደምትል አውቃለሁ። መልሱ ምን እንደሆነ። እሺ ኦኬ። እኔ ስለማልችል ነው ኦሮሞኛ እና ኦሮሞኛ የምትችሉ ልጆች ግቡ። ውሴው እኮ አማርኛ በአማርኛ ስትመልስ እኮ እኔ ይገባኛል። በአማርኛ በደንብ ማውራት አልችልም እንጂ እኔ እንትን አይደለም አልችልም እና ነው ኦሮሞኛ አልችልም። እሺ አሁን የተናገርሽው እራሱ አልገባኝም። ሁሱን እኮ ግራ ገባው። ሴትዮዋ ግራ አጋባችው። ሁሱ አብሽር፣ እኔ ያለሁልህ ትርጉም ላይ አንተ ብቻ ያው ስራህን ቀጥልልን። ምን እየተካሄደ ነው ወገን? ይሁት ስቴም ቪዲዮ ምን እየተካሄደ ነው? ይሄ ቪዲዮ ግን እንዴት ነው? የአረብ ሴቶች ናቸው መሰለኝ፣ አረብ ሀገር የሚሰሩ ሴቶች ማለት ነው። እንደዚህ በግዳጅ ልጅቷ ነው መሰለኝ ይሄን ቪዲዮ የቀረጸችው። በጣም በሚያሳዝን ሁኔታ እንደዚህ ሴቶቻችንን እንደዚህ ሲያደርጉ ማየት በጣም ነው የሚያሳፍረው። ይሄ ነገር ምን እንደሆነ ተጣርቶ ሊደረስበት ይገባል። ኧረ ተው የናይል አስተግፍሩላህ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ተመችቷችኋል? እስቲ ምን ተመቻችሁ? ማን ነው ቪዲዮ ምኑ ተመቻችሁ? እሱን ኮሜንት ላይ አስቀምጡልኝ። የዛሬን ቪዲዮ ሙሉውን ስፖንሰር የሆነኝ እኔም አላየሁትም። እነዚህ ቪዲዮ ላይ ስራና እስቲ ሀሳብ አስተያየትን እዚህ ቪዲዮ ላይ ስጥ ብሎኝ የላክልኝ አንሳር ጓደኛዬ ነው። እናንተም ዩቲዩብ ላይ የምታውቁት ይሄ ልጅ ነው። እንግዲህ ቴንኪው እናመሰግናለን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። በሌላ ቪዲዮ እስክንገናኝ ቻው።